ራሴን አደጋ ላይ ጥዬ ነው እኔ ማለት ነው። ሰማዕቷ እንደዚህ ስዕል አድነው አለ እሷን ሰማዕቷን እንደዚህ ይዤ ነው የምሄደው ማለት ነው። ከዛ በኋላ ቢልዲንጉን ከቻልኩኝ ቢልዲንጉን ከዛ ለማንም አልተናገርኩም አልኳችሁ። እኔ ማንም ብቻዬን ነው ሰራ የነበረው። ከዛ ቢልዲንጉን ከቻልኩኝ ያስኩኝ እጽፋለሁ መረጃ እሱን ጻፍኩኝ። ከዛ እቺ ሺና ማለት ኦ ማይ ጋድ የመኪና አደጋ ደርሶባት ነበር ሰማዕቷ። የእሷስ ክፉ ነው እሷን ግዳያት ነው ያልኳት። የእሷ ክፍት ያለ ክፋት በቃ ለእኔ ህይወት ተጠያቂ እንደውም አንደኛ እሷ እንደ ሰማዕቷ አልኳት። እቺን ቻንሳት ግዳያት ስላት በስንተኛው ቀን የመኪና አደጋ ደርሶባት ነበረ። ያው ይናገራሉ የሚያውቅ ማለት ነው። የመኪና አደጋ ነው የደረሰባት የመኪና አደጋ። ያተረፋት ግን እዚህ ጋር አሁን መተው እነዚህ ጠንቋዮቹ እቃቸውን ይዘው መተው ስብርብር አድርገው ከምዕመናኑ ፊት ከእናንተ ህዝብ ካመኑ የስቅላት ሆነ ምናምን አይደርስባቸውም። እኔ የልደታ ልጆች የሰፈሪቱ ገጀራ ይዘው ነው እየጠበቋቸው ያሉት ማንም ማለት ነው። ካላመኑና የእነዚህ ሴቶች ፍትህ ካልገባ የኔም ብር ካልተመለሰልኝ ሱቄ ዝግ ነው አሁን ሁለቱም ሱቄ። አንድ ልጅ እቺ አሁን ሱቄን ያስፈረመችኝ የእነሱ ተላላኪ ነች። በነፃ ነው የፈረምኩት በነፃ ፍርድ ቤት ነኝ አሁን ሄድን ኦፊስ ማለት ነው። ከዛ በኋላ እታች ወርደን እሰጥሻለሁ ስትለኝ አረ ችግር የለውም እሺ ዋናው አንቺ ተለወጪ በቤተክርስቲያን መጣችብኝ የአርሴማ ወዳጅ ነኝ እኮ እኔ ምናምን ስትለኝ አሳዘነችኝ። እና ከዛ በኋላ እንደዚህ 20 ሺህ ድርሃም ይዛ ነበረ 20 ሺህ ድርሃሙን ሰጠችኝና 20 ሺህ ድርሃሙን ሰጠችኝና ግን በቃ እሱን ስጭኝና እታች ወርጄ እሰጥሻለሁኝ እሱን ይሄንን ለኪራዩ ልክፈል ውስጥኝ የዋህ እሺ ብዬ ክፈይ በቃ ችግር የለውም እና ለእኔ ነገ ትሰጭኛለሽ። ከዛ ፈረምኩላችሁ እኔ ጅሏ ማለት ነው። ለካ ምንድነው ትስስር አላቸው። በነፃ ፈረምኩኝና በነፃ ሰጠውኝ ሱቄ በነፃ። ከዛ በኋላ ለአምስት ነው የደበደቡኝ አሁን ከ10 ቀን በፊት ማለት ነው። ሄጄ ብሬን አምጪ ስላት ስልኬን ሰበረችው መረጃ እንዳላወጣ ማለት ነው። ስልኳን ስበሪ ነው መጀመሪያ የተባለችው። ስልኬን ሰበረችው። ስልኬን ስትሰብረኝ ወንድ የሆነ ሰው እኔ ደግሞ እዚህ ጋር ክርስትና እምነቴ ባህሪ አይደለም እንጂ አንገቴን የደፋሁት 10 ሆነው ቢመጡ ማልምር ሴት ነኝ እኔ። በቢላ እንዲህ ሽልክትክትክት ማድረግ ሴት የነበርኩ ነኝ። ቀን መቶ አንገቴን ስብርብር ያደረኩ ሴት ነኝ። ከዛ በኋላ ልብ ካለሽ አልኳት ብቻሽን ነው ያልኳት። እኔም ዝም አላልኩም። በእርግጥ እኔም ቅጥቅጥ ነው ያደረኳት። ያኔ እሷን የኔም ሰዎች መጡ ወደዚህ ጋር ሆኑ ተባለ። ወደዚህ ጋር ሲሆኑ እልህ ነበረብኝ። በቃ እልህ ስለነበረብኝ በቃ እንዴት ብዬ ላስረዳችሁ ነይ ብዬ ከዛ ፖሊስ ጣቢያ አሁን ፍርድ ላይ ነን። ያኔ እኔ እና እሷ ፍርድ ላይ ነን። ምክንያቱም ሀቄን እፈልጋለሁ። ሰብረው ነው የገቡት ቤቱን። እቃ እስካለበት ድረስ ሰብረው ነው የገቡት ቤቱን ማለት ነው። ምክንያቱም እኔ እዚህ ጋር እየተሯሯጥኩኝ ነበር። ልጄ አለ ቤተክርስቲያን እሄዳለሁ። የቤተክርስቲያንን መልካም ነገር የቤተክርስቲያን ጥሪ አስተላልፋለሁ። መጽሐፍ ቅዱስ አነባለሁ። በጣም ቢዚ ነበር። ጾም ነው ደግሞ በዛ ላይ ተይ ጾም ነው በእናትሽ በጾሙ ለምኛታለሁ። በጣም ሪከርድ አለ። ተይ ጾም ነው እባክሽን ጾም ነው በጾሙ እባክሽን እንትን አትበይኝ። እኔ ወደ ኢትዮጵያ ሊሄድ ነው ብሬን ስጭኝ። የተስማማ ነው 45,000 ድርሃም ነው ማለት ነው። 45,000 ድርሃም ነው የተስማማ ነው ልሸጥላት ማለት ነው። 45,000 ድርሃሜ ቀለጠ። በነፃ ፈረምኩኝ። እሱ ህጉ ፍርድ ቤት ይዞታል። ግን ማይ ጋድ ህይወቴን አጥቼ ነበረ። የሆስፒታል ማስረጃ ምናምን ገብቷል ፍርድ ቤት። እኔም ማቀሶ ስላለ የካሳ አይደለም እነሱ ገና ብዙ ይሆናሉ ነው የተባለው። ገና ብዙ ነገር ስቅላቱን ላይ ይደርስባቸዋል። የሞት የግድያ ሙከራን የተደረገብኝ እኔ ላይ ማለት ነው ከ10 ቀን በፊት። ይሄ እዚህ ጋር አለ ብዙ ነገር ብዙ ቦታ ስላለ እኔ ደግሞ ማውቀው እዛ ውስጥ የሚሰራ ሰው አለ። ላንቺ እኮ ይሄ አይገባም ሶሊና፣ ላንቺ እንዴት ይሄ ይገባል? እኔ ያለቃቸውም ብሎ በሲአይዲ ማለት ነው እየሄደ ሲሰልል እየሄደ ሲሰልል ና አግዘኝ በእናትህ እንደዚህ ስሂር የሚሰሩ ስሂር ማለት እዚህ ሀገር በጣም የሚወገዝ አረቦቹ ከጎናችሁ የሚሆኑ ፖሊሶች ከጎናችሁ የሚሆኑበት አገር በጣም የኮራሁበት ዩኤኢ አይ ላቭ ዩኤኢ በጣም ማለት ነው። ስሂር ሰርተውብኝ ነው እያንዳንዳቸውን በሲአይዲ ነው እንደዚህ የተጣኑት ማለት ነው። ያንን ማስረጃ ይዤ ነው አሁን እናንተ ፊት የቀረብኩት። ያንን ኮንፊደንስ ስላለኝ መረጃ ስላለኝ ይፋ ወጣሁት። ይፋ ሳወጣ የስንት ጉድ የስንት ሴት የነዚህ አሁን የተደረደሩት እንባ ወጣ። ስለዚህ እኔ ፍርድ ከክርስቶስ ያገኘሁኝ ነው። የሰው ፍርድ አልፈልግም። ፍርዴንም እግዚአብሔር ያሰጠኛል። ፍትህ ለነዚህ ሴቶች ስጡልኝ። ለነዚህ ሰዎች አሰጡልኝ። ሚስቱ አለች 14 ሚስት ነው ያለው 14 ሚስት ማለት ነው። አንዷ ሚስቱ የ6 ዓመት ሚስቱ ከብሔሩት አስመጣትና ከብሔሩት ማለት ነው ስንት የለፋችበትን ሰላም ትባላለች። ሰላም አሜን። አሁን ግቢ እዚህ ግቢና ቃልሽን ስጪ። ለእኔ በጣም ስታለቅሽ የነበርሽው ከ6 ዓመት ያው እኛም እናውቃለን በእርግጥ ታሪኩን የጃፒ ሚስት ማለት ነው።
የጃፒ ሚስት አስመጣትና ከቤሩት እንደምንም ብሎ አስመጣትና ያላትን ብር ምን አረገ። ከዛ በኋላ ተጣሉ። ልጅ አስወለዳት። አሜን የሚባል ልጅ አስወልዶ ጣላት። በቃ እሷ ቆንጆ ነች። በቃ ቆንጆ የምትባል ሴት ነች። ከዛ በኋላ ፍሪጅ መራል በቃ ለፋች። በቃ ተንከራተተች በጣም በቃ ልጅነቷ። ጉዳዩ በህግ የተያዘ ነው እንዴ? ኦልሬዲ አንቺ ከሰሻ ለራሴ ጉዳይ ነው። ስለ ራሴ በእኔ ከስሻለሁ። ስለ ራሴ ስለዛ ጉዳይ ግን እዚህ ጋር አታውሪ እሺ። ለአንቺ በህግ ስለያሹ ጉዳይ እዚህ ጋር እንዳታውሪ። በህግ ስለያሹ ጉዳይ በቃ እኔ ስለያዘው ጉዳይ ብቻ እናውራ። በራሴ ጉዳይ ነው። የእነሱን እናንተ ናችሁ ፍርድ የምትሰጡት። ስለዛ እንደዛ ነው። እኔ ሲጀመር አሁንም ማስረዳት ደክሞኛል ራሱ። ግን ግዴታ የእህቶቼን ደም የእህቶቼን ፍትህ ማስገኘት ስለምፈልግ ነው እስካሁን የተሯሯጥኩት። ብር ተበልተዋል። አንዷ እስር ቤት ነው ያለችው። አሳብዷት ማለት ነው። አሳብዷት ብሯን ነጥቆ ብዙ ነገር ያረጋት ነች። በቃ በጣም ብዙ እያለቀሰች ሄጄ ቃል ተቀብያለሁኝ። እኔ ውስጥ ድረስ እስር ቤት ድረስ ገብቼ ነው ቃል የተቀበልኩት። ስለዚህ አሁን ቃላችሁን ተናገሩ። እዚህ ጋር ያላችሁ ሚስቱም ትመጣለች። ሁላችሁም ይኸው ፍትህ ከነ ሀቢባ ከነ ሳራ ከነማል። ምክንያቱም እኔ ገዳም ሊሄድ ነው ምስክርነት ልሰጥ ስለሆነ ጊዜ የለኝም። ጉዳያችሁን እነ ሀቢባ እየያዙት ስል በትህትና ጠይቃለሁኝ። እድሉ ስለሰጠኝ አመሰግናለሁ። የእምነት አርበኛ አርሴማ ወደኛ ጨርሻለሁ። እሺ ያው ሳሪ ቢዚ ናት መሰለኝ። እኛ ፍትህ ሳይሆን ከኛ ማግኘት የሚችሉት ድምፅ ነው መሆን የምንችለው። እኛ ድምፅ እንሆናለን ለወገኖቻችን። ፍትህን ከፍርድ ቤት ነው የሚገኘው። ግን ድምፅ ለመሆን ይግባን ጉዳዩ እንዴት ነው? አሁን እኛ እዚህ ጋር ያለነው ወገኖቻችን መተት ተደርጎባቸዋልና ድምፅ እንሆናቸው ነው አይደል ጉዳዩ። በእናትሽ ኪዩ ያለ እኔ ማስረዳበት ታይም የለኝም። እዚህ ጋር እኔ ታምም ያለሁኝ እኮ ለስንቱ ነው ማስረዳው? በቃ አልገባትም። ለሀቢባ ተወውና ራስ አስረዳ። ሳሪና እናንተ ጨምሩ እንዴ! ይሁን እየለፈለፍኩ ከቀጥም ጀምሮ እየለፈለፍኩ አልገባኝም ትያለሽ እንዴ? ገብቶ እየጠየኩ እኮ ነው። ሳልጠይቅ ሳይገባኝ እኮ እኔ ምንም ነገር ውስጥ አልገባም። መጀመሪያ ጠይቃለሁ፣ ሲገባኝ እገባለሁ። እየጠየኩኝ እኮ ነው። መተት ተሰርቶባቸዋል። ድምፁ ኗቸው ጠንቋ ያለ አጋልጡ ነው። በቃ እንደዚህ በግልጽ እንወያይ። ሶኒ ቆይ ሀቡ ይኸውልሽ፣ አሁን የሆነው ነገር ያልገባኝን ሳልጠይቅ እንደ ከብት ነው ድምፅ ሆነው። ዋትሳፕ ላይም እኮ እንደዚህ ገብቶናል። ድምፅ ከፈለሽ ምንድን ነው እኮ መተት ተደርጎባቸዋል። ድምፁ ናቸው ነው አይደሉ? ዋትሳፕ ላይ እንደዚህ አንደርስታንድ የደረሰባት ነገር ተረድቼ ለመሆን ምንድን ነው በትህትና ስጠይቅ እዚህ ጋር እንዴት እንደምታመናጭቀኝና እንደምጮህብኝ አታይም? ያልገባኝን ነገር ስጠይቅ ለምን ጠይቂያለሽ? ሳይገባሽ ዝም ብለሽ ተነጂ እንደከብት። ይግባኝ ልጠይቅ። ጥያቄ መጠየቅ መብት አለኝ። ድምፅ ሁኚ ተብዬ እስከተጠራሁ ድረስ ጥያቄ የመጠየቅ መብት አለኝ። ጥያቄን የጠየቁት አልገባኝም። ረጅም ስላወራች ጉዳዩ አልገባኝም። እንደማመጥ ፕሊስ። እኔ ያልኩትኝ ባጭሩ የተጠራ ነው። እዚህ ጋር እህቶቻችን መተት ተደርጎባቸዋል እና ድምፁ ኗቸው ነው አይደሉ ብዬ ስጠይቅ እኔ 10 ማስረዳት ይደክመኛል ምናምን ብላ ተቆጣች። ዋትሳፕ ላይ ራሱ ስትጠራኝ በጣም ጮሃብኝ ነው የጠራችኝ። እሺ ብዬ የተጎዳ ሰው ብዙ ነገር ይላል ብዬ አክብሬ መጣሁ። እኔ ቶሎ አልገባኝም ጠየቅኩ። አቦ ኪዩ ያስረዳሽ። ኪዩ በደንብ ስለሚያስረዳሽ እኔ ደግሞ ስልክ ተስማ ሀቡዬ እኮ መንፈሱ ነው ብዬ እኮ ተረድቼ ነው። ዋትሳፕ ላይ ድምጿ ላሰማችሁ እንዴት አመነጫጭቃ ጮሃ እንደጠራችን እንደዛ ሙሉ መንፈሱ ነው ብዬ ተረድቼ መጣሁ። እዚህ ጋር በትህትና እዚህ ጋር ያለ ነው ለዚህ ጉዳይ ነው አይደል ብዬ ስጠይቅ ኪዩ እስኪ አንተ አስረዳ። ሀቡ ይኸውልሽ አሁን ጉዳዩ እንዴት ነው መሰለሽ? አሁን እቺ ኦልሬዲ በትንሹ አድርጊ። ችግር የለም ማሪ ችልኩኝ ችግር የለም። እሺ ቀጥል ኪዩ። በእነዚህ ሰዎች ተጠቅታለች። ኦልሬዲ ተጠቅታ እሷ ራሷን አውቃለች፣ ወደ ራሷ ተመልሳለች። እሷ አሁን የምትለው እንደዚሁ አሁን እኔ ትላንትና የሆነ ቪዲዮ ለቅቄ ነበረ በዚሁ ጉዳይ ላይ ማለት ነው። እና ቪዲዮ ለቅቄ ብዙ ማስረጃ ብዙ እህቶቻችን ናቸው እኔም በውስጥ ያወሩኝ
አውርተውኛል። ማለት እንደዚህ አይነት ነገር እንደዚህ አይነት ጉዳይ ውስጥ ነበርኩ። ስቲል ናው ገንዘብ አይበረክትልኝም። እየታመሙ እህቶቻችንም አሉ። በዛ ላይ ደግሞ እዛው ፈዛው እነሱ ጋር ያሉ ልጆች አሉ። ደሞዝ ምንም ሳይከፈላቸው ዝም ብሎ የሚያገለግሉ ልጆችም ጭምር አሉ። እና አሁን እሷ እያለች ያለችው ስለ እኔ ጉዳይ ኦልሬዲ እኔ ራሴን አውጥቻለሁ። ነገር ግን እህቶቻችን እየተጎዱ ነው ያሉት። እኔ መጀመሪያ ላይ ከእሷ ጋር ያወራሁት በቃ አንቺ ጋርና አክስቴ ጋር እንዳደርሳት ነው ቀጥታ እኔን እያወረችኝ የነበረው። ስለዚህ ጉዳዩ ኦልሬዲ ወደዚህ መጥቷል። ሀቡ እነሱ ጋር ብቻ ያለ ጉዳይ አይደለም። ይሄ ጉዳይ ኤምራት ላይ በጣም የተስፋፋ ጉዳይ ነው። ማንኛውም ሰው በላቡ በራሱ ስራ በራሱ ለፍቶ ጥሩ ግሩ ነው ማግኘት ያለበት ገንዘብ ማግኘት ያለበት እንጂ አንድ ሰው በሰራው የአንዱን ሰው እየወሰደ ሁላችንም የተሰደድነው እዚህ ሀገር የመጣ ነው ሰርተን ለማግኘት ነው፣ ሰርተን ለማትረፍ ነው የምንመጣው እንጂ እኔ ሳሪ የምትሰራውን ስራ እየወሰድኩኝ እሷ እየሰራች በአደንዝዣት የእሷን ገንዘብ እየወሰድኩኝ ተቀየርኩኝ አለም። ስንሰደድ ሁላችንም አንድ አላማ ይዘን ነው የምንሰደደው። ስለዚህ አሁን ልጅቷ እያለች ያለችው ሌሎች የተጠቁ አሉ፣ እኔ ጋም የመጡ ልጆች አሉ፣ በውስጥ ዋትሳፕ ላይ የሚያወሩኝ ልጆች አሉ። ስለዚህ እነዚህ ሰዎች ከድርጊታቸው እንዲታቀቡ እንደገና ሌላ ቦታ የሚያደርጉ ሻርጃ ላይ በጣም አሉ፣ ሻርጃ ላይ ራሱ በጣም አሉ። ሀቡ ይሄ ምንድነው? እኛ ነገ ሰርቶ ሰው እንዴት ሆኖ ሰርቶ የሚያደርገው ኖርማሊ ይሄ ነገር የሚያምንበት ሰው ነው የሚደርስበት። እንዲህ አሁን እኔ እንደዚህ አይነት ነገር ለዚህ አይነት ቦታ አልሰጥም ካልኩኝ እኔ ላይ አይነት ነገር ሊያደርግብኝ አይችልም። ግን ምድር ላይ ስልጣን አለው። በቃ ምድር ላይ የሆነ ላመነበት ሰው ይሄ ነገር ስልጣን ስላለው ስለሚያፈዙ እነዚህ ሰዎች ቢያንስ ያቆሙ። ኢቨን በውስጥ አሁን እናንተ እዚህ ጋር ገስት ላይ ያለውኝ በውስጥ አንዷ በእነዚህ ሰዎች አለ ከዘጠኝ ዓመት ሆኗታል። በእነዚህ ሰዎች መጥተው 9 ዓመት ሆኗታል። እስካሁን ድረስ ድምጿ የለም። ቤተሰብ ድምጿ ሁላ ጠፍቷል። ሜሴጅ አለ በዋትሳፕ አስቀምጡልኝ፣ ዋትሳፕ ቁጥሬን እንትን ብዬ ማስረጃ እንዳለ ላኩልኝ ነው ያልኩት። ስለዚህ ብዙ እህቶቻችን የታፈኑ አሉ። በእንደዚህ አይነት ጉዳይ የደነዘዙ እህቶቻችን አሉ፣ በእንደዚህ አስከፊ የሆነ ነገር። አገሪቷም ደግሞ እንዳለችው ቅድም ትጠየፏለች። እንደዚህ አይነት ነገር በጣም ነው የምትጠየፈው። ስለዚህ ይህንን ነገር ቢያንስ ይህን ድርጊት የሚያደርጉትን ሰዎች ምናልባት ማስረጃ ያላቸውም ካሉ ማስረጃቸውን ለአንቺም ለአክስቴም ይላኩና ከዛ በኋላ ብትሄዱበት አሪፍ ነው ብዬ ነው የማስበው። ይሄ ነው። ሀቡ ኤደንን አንድ ጊዜ አስገብቼ ልሻለሁ። እስኪ ኤደንንም አዳምጫት። ሶሊያና ምናልባት ተረጋግታ ትመለሳለች። ምክንያቱም እንደነገርኩሽ ቅድምም በጣም እንትን ስትል ነበረ፣ እንድሰሙኝ ይፈልጋሉ እያለች ስትል ስለነበረ ምን መሰለሽ፣ እኔ ድምፅ መሆን ይፈለግኩ አልመሰላትም። ለምን ከትናንትና ጀምሮ ቮይስ ታደርጋለች። አላየሁትም ቮይሱን። ዛሬ ሳየው መለስኩላት። ቆይ አካውንቴ ዝግ ነው፣ ማክሰኞ ሲከፈት ማክሰኞ አስገባሻለሁ፣ ላይቭሽ ላይ አስገብኝ። በጣም ብዙ ሰው ወደ አቢባ ሂጂ እያለኝ ነው። እኔ ደጋግሜ ቮይስ አደረግልሽ አትመልሽም ስትለኝ አሁን ነው ያየሁትኝ። ስለዚህ ማክሰኞ አካውንቴ ሲከፈት አስገባሽና እናዳምጥሽና መፍትሄ እንፈልጋለን። ጉዳዩ ምን እንደሆነ ሳይገባኝ ማለት ነው። ከዛ በጣም ብዙ ቮይስ ልካልኛለች፣ ግን አልከፈትኩትም። ፎርዋርድ ከሰው የተደረገ እና በስቶብኝ እኔ እርዳታ ላይም ስለነበርኩኝ 2 ቀን አልከፈትኩትም። ገባሽ? ደረሰኝ መልቀምን በጣም ቢዚ ያደርጋል። ከዛም በኋላ ዛሬ በጣም ተቆጥታ ጮሃ ጠራችኝ። እሺ ብዬ እንደውም ደንግጬ ቮይሷን ስሰማው ደወልኩላት። እንዲህ ምን ሆነሽ ነው ምናምን ልላት። ከዛ ሲገባኝ ምናልባት መንፈሱ ነው እንደዚህ የሚያደርጋት ብዬ አንደርስታንድ አድርጌ ከገባው በኋላ ራሱ ይቅርታ ስለጮኩብኝ ስትለኝ ኢትስ ኦኬ ምንም አይደለም ምናምን ብዬ አለፍኩት። አሁን አዳምጬ ያልገባኝን ነገር መጠየቅ ጥፋት ነው ወይ? ሳይገባኝ ዝም ብዬ እንዴት ነው እንትን የምለው? አሁን ሲያስረዳኝ ኪያ ገባኝ። ገባሽ? እንደዚህ እጥር ምጥን አድርጋ አይደለም እሷ ያስረዳችኝ። ረጅም ሰዓት ነው ያወራችሁ። የመጀመሪያ ያወራችሁ ጠፋብኝ መጨረሻው ላይ እስከሚደርስ። ሶሊያና አሁን ምን እንደሆነ ታውቂያለሽ? አቡ ያለችበት ነገር ይኸውልሽ፣ መንፈሱ ለምትይው እግዚአብሔር የተመሰገነ ይሁን። በሰማዕቷና በእምነት ይድኛለሁ። እሺ ለምታወሪው ተጠንቀቂ ሀቢባ። ሶሊያና ምንድን ነው እንዲህ የሚያደርግሽ? ታዲያ ምንድን ነው እንዲህ የሚያደርግሽ? አልገባኝም። ተገባሽ ማለት ነው። ጥያቄ ምናምን እንደዚህ ገብቶሻል ኦልሬዲ እራስሽ። ክያ ሲያስረዳኝ ነው የገባኝ። ሶሊያና ኤዱን እንስማት እና ሶሊያና ቆይ አንድ ጊዜ ኤዱን እንስማት። ቆይ አንድ ጊዜ ኤዱ ሚውትሽን ክፈችና ቪዲዮ ክፈችና ያለውን ነገር አስረጅ። ሳሪ በቃ እናንተ እኮ ድምፅ መሆን ትችላላችሁ። የኔ እዚህ ጋር መገኘት መጀመሪያ ሶሊያናም የጠየቀችው ማርያምን ሪም
ሪሚዩትሽን ክፈቺ። ሀቡ ጋር አድርሱኝ። እኔ አሁን እንደውም ኪዩ ገብቶኛል፣ ግን አታይም እንዴት እንደምታደርገኝ? ምንድን ምን አደረኩኝ? ምንድን ነው ጥፋቴ? እኔ ነኝ እንዴ ለዚህ ሁሉ ነገር ምክንያት? እኔ ነኝ መተቱን ያደረኩባቸው? ይኸውልሽ አይደለም እንደዛ ሳይሆን በቃ ተረጃ። መጀመሪያ የፈለገችው አንቺን ነው። አረጋሽ ትጠይቂያት ማታ ሚሴጅ አድርጋ ነግሬያታለሁ። ምን አጥፍቼ ነው? ለምንድን ነው እንደዚህ የምትሆነው? አልገባኝም። እያናገርኳት እሷ የምትጮህብኝ። እሺ ኤደን ታስረዳሽ። ሀቡ ኤደን ታስረዳሽ። ኤዱ አስረዳሽ። ሀቡ ጠይቅ ማለት የምጠይቁኝ ነው። ቅድም እንዳወራሁት ልናገር። አዎ ሀቡ ስላልሰማሽ ንገሪያት። ሀቡ ይኸውልሽ እኛ እህት አለችን፣ ታላቅ እህታችን ማለት ነው። የዛሬ 3 ዓመት ነው ያመማት ማለት ነው። ገና ከእሱ ጋር ግንኙነት ጀምራ የእሱ ልጅ እንዳረገዘች ማለት ነው። የማንን? በጣም ነው የምትታመመው። በቃ እሱን ብቻ ነው የምትለው ምናምን ሁሌ ማለት ነው። እና እህታችን አሁን አልፋለች። ራሷን አጥታ ነው የሞተችው፣ መርዝ ጠጥታ ማለት ነው። ማን ነው ስሟ እህትሽ? ኢቨን ሰሚራ አብዲ። ሰሚራ። እሺ እኮ ሰሚራ ከማን ነው የወለደችው? ከራሱ ከቻፒ። ቻፒ። ኦኬ። አሁን ጠንቋዩ ቻፒ ነው ስሙ? አዎ። ግን ለምንድን ነው የምትሸፋፍኑ? ጠንቋይ መተት ምናምን እያላችሁ በግልጽ ሁሉም እንዲገባው እንደዛ ለምን አታወሩ? ምን አስፈራችሁ? ኦኬ። ጠንቋዩ ቻፒ። እሺ ሰሚራ አብዲ እህትሽ። እኔ እንደዚህ ነው የሚገባኝ፣ ፍርጥርጥ ተደርጎ ሲነገረኝ ነው የሚገባኝ። ካለበለዚያ እንዲህ አይገባኝ። ኦኬ። ሰሚራ አብዲ እህትሽ ከቻፒ ጠንቋዩ ወለደች። ስለሚያስቸግር ነው። ካስቸገረ እንትን ካለኝ ኦኬ። እየጻፍኩ ነው ደግሞ ሰሚራ አብዲ እህትሽ ከቻፒ ጠንቋዩ ወለደች። ድጋሚ በሌላ ስልክም ቢሆን ነበራቸው፣ ሪሌሽንሺፕ ነበራቸው። አዎ ገና ከምንትን ካለች ከእሱ ጋር ከሆነች በኋላ ጀመራት ማለት ገና እርጉዝ እያለች ነው የጀመራት ከሀገር ቤት ያመጣት እንትን ነገር ማለት ነው። እንደ ጭንቀት እሱ ነው ከሀገር ቤት ያመጣት። እኛን ሁላችን እኔ እዚህ ዱባይ ላይ ሲጀመር 14 ዓመት ነው። እኛን ያመጣችን እሷ ናት እህትሽ። እንዴት ተዋወቁ? ቻፒና ሰሚራ እንዴት ተዋወቁ? እኔ ከትውውቅ ፍሪጅ መረር ነው እኛ ያለነው ሁላችን ፍሪጅ መረር ነው። ኦኬ እኮ ከስተመርነት መጥቶ ነው እሱ። እህትሽ ካፍቴሪያ አላት ሊስተናገድ መጥቶ ነው አይደለም? ኖ እዛው ሰፈር ነው፣ እሱም እዛው ሰፈር ነው ያለው። ካስተመርነት ሳይሆን እዛው ሰፈር ነው። ግን ካፍቴሪያ ራሱ የመጀመሪያውን ካፍቴሪያ ራሱ የከፈተው የእህቴ የታናሽ እህቴ ብር ነበረ ማለት ነው። ይልካል ተብሎ የመኪና የምትጭንበትን ብር እሷ ጋር መጥቶ ኦልሬዲ ሰሙን ስላደነዘዛት በእሷ ብር ነው ኢቭን ካፍቴሪያ የከፈተው በትንሿ እህቴ ብር ማለት ነው። ስለዚህ ትንሽ እዚህ እንትን አላት። ሰሚራ ታናሽሽ ናት? እሱን ሰሚራ ታናሽሽ ናት? ታላቅሽ። ኦኬ እሷ ካፍቴሪያ ነበራት? ነበረን፣ ሁላችንም ነበረን። ኦኬ ጥሩ። እሺ አሁን ቀጥይ። እና ኦልሬዲ ካመማት አሁን 3 ዓመቷ ሲጀምራት ምናምን እሱን ነው የምትለው፣ ከእሱ ጋር ነው የምትለው። ካፍቴሪያዋን አሸጣት፣ ብሩን እሱን የተቀበለ ኦልሬዲ አይምሮዋን ስታለች። እኛን አትሰማንም። የሚያውቅ ሰው ብዙ ሰው አሁን እዚህ ጋር የሚያይ ሰው አለ አይደል? ብዙ ሰው ያውቃል፣ ሁሉም ሰው ያውቃል። አትሰማንም። ከኛ ጋር እንትን ይላታል፣ ያጣላታል። እንደዚህ እያደረገች አመማት። ልክ ያመማት ሰዓት ካፍቴሪያዋን አሸጣት። አሽጦ ገንዘቡ ላይ ተቀባበለው። ፍቅረኛ ይቅርታ፣ ቻፒ ለሰሚራ ፍቅረኛ ሆኖ ነው የቀረባት አይደል? ፍቅረኛ ሆኖ ይሁን የሚያከሳል። ኦኬ እንደ ጓደኛችን ነው አቡ። ለእኔ ራሱ እኮ እንደ ጓደኛ ኢቨን እህቴ መርዝ ጠጥታ እስክትሄድ ድረስ እናቴን በስልክ የደወልኩት በሱ ስልክ ነው። እሺ ከዛ አመማት። ኮሮና ሰዓት በቃ ማለት ኮሮና ሰዓት ነው ያመማት። የጀመራት እንደ እብድ አደረጋት። ቤት ውስጥ ነበርን እኛ 4 ነን። እኛ 3 እህት 1 ወንድም ነን ያለን። ቤት ውስጥ ያዝናት። እሱን አምጡ ትላለች። ለዚህ ጋር መግባት ከንፈልግ ተወካል ይገባ። እሱን ይዘን እንመጣለን። ከዛ በቃ እንዴት አድርገን ስንመረመር በአጋጣሚ ኮሮና እንትን ብሏታል። እሱ የለበትም። ከዛ በኋላ ካለሱ አልሄድም ብላ ሁሉ ለእህቴ ትኬት ለሱ ቆርጣ ነው ኢትዮጵያ ይዛቸው ሄደችው። እሱ ካለሱ አልሄድም ብላ አብዳ ማለት ነው። ኦልሬዲ ልጁን እያዘለች እየሄደች የእሱን ካፍቴሪያ ጠርጋለች። ብዙ ነገር ነው ያለው። የእሱን በር ጠርጋች። ብቻ ብዙ ነገር ሙሉ ፍሪጅ መራር ያውቃል። ግን በሰዓቱ አልተናገርንም። ሀቡ ለምን የተጎዳን ሰው ነን። ገባሽ? ኢቨን ትላንትና እሷ ኤደን
እሱ ጠንቋይ እንደሆነ ወይንም መተት እንዳሰራባት ያወቃችሁት መቼ ነው? የሁሉ ጊዜ ገንዘቧ የዛሬ ዓመት ጸበል ነበረች እኮ ጸበል ነበረች። የዛሬ ዓመት ለኢድ መጣች ኢትዮጵያ አዲስ አበባ ማለት ነው። ግንጪ የሚባል ቦታ ነው የሄደችው። ከዛ መጣች፣ ከጸበሏን ስጨርስ መጣች። ከዛ በፊት እሱን ብቻ ነው የምትለው። እኔ ራሱ ስናገረው ስጣለ ሙሉ ህዝብ ያቀኛል። ልጣለው ስል ምን ፈለግሽ ምናምን በጣም ነው የምትናገረው። መታ ለፈለፈች እዛም ጸበል ቦታም። ከዛ እሱ ነው ሂጂ የሚለኝ፣ እሱ ነው እንደዚህ አድርጊ የሚለኝ፣ እሱ ነው እሱ ጋር ብር አለኝ ሁሉ 6000 ድርሃም ካፍቴሯን አሽጣ ይዛኔ ማለት ነው ብሩን የተቀበል የሆነ ሰዓት ስሪ ስላት ሂሳብ አሰራም ነበር ብላ እያወራች። ከዛ እኔ ተጣልቼው ነበር በሆነ አጋጣሚ ተገናኘን። ከዛ ሰላም ፈጠርን ማለት ነው ከሱ ጋር። ከዛ በጣም ቤስት ፍሬንድ ሆነን በጣም ቤስት ፍሬንድ ማለት ነው። እልክልሻለሁ እንትኑን በዋትሳፕ ቁጥሮች እልክልሻለሁ እንትኑ ዋትሳፕ ላይ ነው ሆነን። ከዛ በኋላ እሷ እዛ ሆና ለትንሿ አመቴ ለኢድ እዛ ገብታ ነበር። ለእሷ እሷ ናት ከእሱ ጋር ልለይ ብላ የምታስጠቃኝ ትራቀው። እሱ ለእኛ እንደዚህ ነው እንደዚህ አድርጊ የሚለኝ እሱ ነው ያስደረገብኝ። ይኸው እንደዚህ ለፍልፍ ያለው አልተረዳናትም። ሀቡ እንኳን እሷን አይደለም እኔ አሁን በእሷ ሞት ላይ ሆኜ ነገርኩሽ። ልኬለት ብዙ ነገር አውርቼዋለሁ ሁሉ ግን አሁን ነው ሁሉ ነገር እንትን ያለን ሶ ብንናገርም ምንም ይል አሁን ኢቭን ምንም አይነት ማስረጃ ቪዲዮ ምናምን የለሽም። ሶ ስትናገሪ ሰው አያምንሽም። አቡ አንቺ ጋር እንኳን ለመነጋገር መረጃ ትፈልጊያለሽ፣ ግን የሰው መረጃ አለ፣ ሰው አለ፣ ብዙ ነገር አለ። ገባሽ? አልተናገርንም። አሁን ከዛ በኋላ ሄድን። ከዛ እሷ አስታወራም ኢትዮጵያ ሄድኩኝ። ከዛ እንደዚህ ሳወራለች ምናምን በቃ ምንም አላመንኳት። ከዛ ሲስተር ትንሿ ይኸውልሽ እንዲህ እያለች ነው ብላ ቀርታ ላከችልኝ። በአጋጣሚ አጥፍቼውን እንጂ ቪዲዮ ራሱ ነበር። እንዲህ እያለች ነው እባክሽ እራስሽን ጠብቂኝ። ኧረ እሱ እንደዛ አያደርግም። እኔ ከእህቴ ጋር ከትንሿ ምንድን ነው የምትይው ምናምን አልኳት። ከዛ መጣች። ጭራሽ ስትመጣ እኔ ጋር ነው የሚቀመጠው ካፍቴሪያ ማለት ነው። ጭራሽ ትንሿን እህቴን አቀራርቤ ስለ እሷ ሁሉ ነገር ነው የማወራለች። ልትመጣ ነው ያለ እሷ መጀመሪያ ያለሁበትን እንዳያውቅ እባካችሁ እቺ ኤደን ናት ያስቸገረችኝ ያለሁበትን ካወቀ መልሶ ያደርግብኛል እባካችሁ እያለች ትለምን ነበር፣ ያደስብኛል። እኔ ምንም አልሰማኋትም። እኔ ነኝ ማለት ነው ምንም የምሰማው ነገር የለም። ትንሿቴ ከኢትዮጵያውን አረተ ኤደን ራስሽን ጠብቂ ተይ እንደዚህ ነው ስትለኝ አልሰማትም። እኔ ኦልሬዲ ከሱ ጋር 4 ሰዓት አቡ ከኢትዮጵያ ሲስተር እንደዚህ አድርጋለች ተብሎ ሲደወል ስልክ የደወልኩት እናቴ ጋር በሱ ስልክ ነው። ከዛ ሄድን ኢትዮጵያ። አርብ ቀን የሞተችው እንደዚህ አድርጋ እኔ ከወንድሜ ጋር ሄድኩኝ። ሲሄድ ኦልሬዲ ሬሳ ነው የገጠመኝ። ከዛ ነገርኩት እንደዚህ እኮ ሬሳ ነው ምናምን ብዬ አልኩት። ከዛ በኋላ ለቅሶ ላይ የምታስጠም ይልክልኝ ነበር፣ ያወራኝ ነበር፣ አውራው ነበር። መቼ አቁምኩኝ? ለቅሶ ላይ እህቴን ይዛት የምትሄድ የሰፈር ልጅ አለች፣ ግንጭ አካባቢ ያስጠመቀቻት ማለት ነው። መጣኔ የምልሽ የት አለ ልጁ አለችኝ። የቱ ልጅ አልኳት። ጓንዱ ይሄ የወንዱ ልጁ አባት ብዙ ነገር አድርጓታል። ልጁ እንደዚህ ምናምን ብቻ ብዙ ነገር